አላማ ያለሽ ነው የምትመስለው። ሚራ ቢያንስ አንቺ እንኳን ተረጅኝ እንጂ እህት የለሽም? በእናትሽ ምንድን ነው የምረዳሽ? አልገባኝም። ቆይ ለምን እዚህ መጣሽ? ይኸውልሽ የሆነ ሲም ሮቤል ክፍል አገኘው። ሲሙ ደግሞ የሳራ ነው። አልገባኝም። ምንድን ነው የምታወሪው? እውነቴን ነው ሚራ፣ ሮቤል በጣም እየሸወዳችሁ ነው። በይ እንዴ ግፍማ አትስሪ። ይሄ ቆሞ መሄድ የማይችል ልጅ ላይ ክፉ ነገር አትናገሪ። ሚራ ሮቤል ቆሞ መሄድ ይችላል። ሳራንም ደግሞ የሆነ ነገር አድርጎብኛል። እባክሽን እስቲ ተረጅኝ። ስሚ ከአንቺ ሰውን ኃጢአት ውስጥ ትከቻለሽ። አሁን እኔ ከአንቺ ምንም አልፈልግም። እኔንም ቤቴንም ለቀሽ ውጭ። እኔ ልሄድ ነው። ስመለስ ግን ፖሊስ ይዤ ነው የምመጣው። ይሄን ደግሞ ለሮቤል ንገሪው እሺ? አይሆንም፣ እንደዛም አይሆንም። እንዴ ቆይ አንቺ ሴት አይደለሽ እንዴ? ነገሮችን እኮ በጥበብ ነው ማድረግ ያለብሽ። ማናችሁም እኮ ልታገዙኝ ፈቃደኛ አይደላችሁ እንዴ? ልሆና አንቺም እኮ ስታደርግ የነበረው ነገር ትንሽ የሚያበሳጭ ነገር ነበር። እኔ ምን አደረኩ? ሉሃናና ሜራ እንግዲህ ተፋጠዋል። ሁለቱም ሜራ ከደረሰችባቸው በኋላ ሜራ ይበልጥ በጣም ተበሳጭታለች። ቆይ አንቺ ከኔና ከቤተሰቤ ፍላጎትሽ ምንድን ነው ብላ በጣም አጥብቃ ስትጠይቃት ነበረ። ሉሃናም ያላትንም ፍላጎት አንድና አንድ እንደሆነ ለሜራም እያስረዳቻት ነበረ። ሜራ ግን በዚህ መሀል እኔ ከአንቺ የምፈልገው ነገር ከዚህ ቤት ውልቅ ብለሽ እንድትወጪ ነው ብላ በቁጣይ በንዴት ሆና እያናገረቻት። ሜራ ይሄንን ባለች ሰዓት ሉሃናም በጣም ጨንቋታል። ዛሬ ላይ መታገል አይደለም የምፈልገው፣ እንዲህ በብስጭት ማውራት አልፈልግም ነው የምፈልገው አንቺ እንድትረጅኝ፣ እህቴ የት እንዳለች እርጅኝ እባክሽን ብላ እየለመነቻት ቆይታለች። በዚህ መሀል ግን አሁንም ሜራ እኔ ከአንቺ ጋር ምንም ረዳሽ ነገር የለም ከቤቴ ውጪ ነበረ ያለችው። የውልሽ ሮቤል የደበቃችሁ ነገር አለ፣ ስለ ሮቤል እናንተ ምንም አታውቁም ብላ ነበረ ለመናገር ሞከረችው። ሜራ በዚህን ሰዓት ቆይ አንቺ ግን ከዚህ መራመድ ከማይችል ልጅ ጋር ምንድን ነው ችግርሽ? ምን አድርግ ነው የምትይው ብላ በጣም ተደርባ ለሱ ስታወራለት ነበረ። በዚህን ጊዜ ሉሃና ረጋ ብላ ነበረ ለማስረዳት የሞከረችው። ሜራ የውልሽ ሮቤል መራመድ ይችላል፣ በዛ ላይ የእህቴ ሲመሱ ክፍል አግኝቼዋለሁ በማለት ነግራታለች። በዚህን ጊዜ በጣም ተናዳለች። በውስጧ ደግሞ ማስመሰል ቀጥላለች። ምንም እንዳልደነገጠ ሰው አስመስላ ምን እያልሽ ነው? ይሄ ደግሞ ምንድን ነው ብላ ነበር የተናገረችው። በዚህን ጊዜ ሲም አግኝቻለሁ ነው ምልሽ፣ ሲሙ ደግሞ የእህቴ ሲም ነው፣ ስለዚህ ይሁን ነገር አንቺ እርጅኝ ብላታለች። ሜራ ግን ምንም መርዳት እንደማትፈልግና ይበልጥ ካሁን በኋላ ከዚህ ቤት ለደቂቃ መቀመጥ የለብሽም ብላ እንድትወጣ ነበር የነገረቻት። ሜራም ይህ ባለች ሰዓት ሉሃና ችግር የለው መውጣቱን፣ ግን ደግሞ ስወጣ እንደ ሄድኩ ፖሊስ ይዤ ወደዚህ ቤት እመጣለሁ ብላታለች። ሜራ በዚህን ሰዓት በጣም ደንግጣለች። እንዴ ፖሊስ? አረ ተረጋጊና እናውራ፣ አንቺ እኮ ብለሽ ሴት ነሽ፣ ሴት ከሆንሽ ደግሞ ሁሉም ነገር በእርጋታ ነው ማድረግ ያለብሽ በማለት እጇን ትይዛታለች። በዚህን ሰዓት ሉሃናም እጇን ስትይዛት የእውነት የረዳቻትና የእውነት የተረዳቻት መስሏት ነበረ ከእሷ ጋር አብራ ሀሳቧን የተካፈለችው። ሜራም በዚህ መሀል በእጇ አስገብታ እጇ ላይ ያለውንም መረጃ ለመውሰድ ነበረ። በጣም ከጎንሽ ነኝ እኔን አማክኝ ስትላት ቆይታለች። ሉሃናም በጣም ደስ ብሏትና የሮቤልም ችግር ፈታለው ብላ ከሜራ ጋር ትስማማለች። በመሀል ግን ሜራ ያለው ነገር ካሳመነቻት በኋላ አሁን ሲሙን በእጅ እኔ ጋር ለኔ ስጭኝ፣ እኔ ጋር አስተካክለዋለሁ ነበረ ያለቻት። ሉሃናም አይሆንም ብላት ነበረ። በመሀል ግን ምንድነው እኔ ጋር ይቀመጥ ብላ አታላ ወስዳባታለች። በዚህን ጊዜ ግን ሉሃና ሲሙ ከሰጠቻት በኋላ ሜራ የራሷ የሉሃና ጉድጓድ ስትቆፍርላት ቆይታለች። አድናንና ሮቤልን በጣም መጨቃጨቅ ጀምረው ነበረ። ምክንያቱም የሮቤል ሲሙ አንተ ክፍል ከተገኘ እንዴት ሊሆን ይችላል? እኔ ግራ አጋብተኸኛልና ባለፈው ላይ ስልኩ የሰሚራ ስልክ አንተ ክፍል ይጠራ ነበረ። አሁን ላይ ግን ሲሙ አንተ ክፍል ተገኘ፣ አጥፍቻለሁ ብለኸኝ ነበረ፣ ግራ አጋብተኸኛል በማለት ነበር የጠየቀው። ወንድሜ እኔ ምንም ነገር ማውቀው ነገር የለም፣ ግን ደግሞ አንተ ላይ የሆነ የሚታይ ነገር አለ፣ ጭንቀት፣ ፍቅር ይዞሃል እንዴ ነበረ ያለው።
በዚህ ሰዓት ምንድነው ፍቅር የሚይዘኝ አንተ ግን ተሳስተሃል እያለው ያው ፍቅር የያዘክ ደግሞ ከሉሃና ነው በማለት አስደንግጦታል። ወንድሜ ባለትዳር መሆኔን ረሳኸው እንዴ? በዛ ላይ ልጅ ልወልድ ነው ብሎ ነበረ። ልጅም እንደሚወልድ ተስፋ ያደረገው በዚህን ሰዓት ይበልጥ ፍቅር ከያዘክ ደግሞ ንገረኝ እንዳታመልጥክ እያለ መጥፎ ነገር ይበልጥ ስሜቱ እንዲነካ አድርጎታል። በመሀል ግን ሜራ ሲሙን ከወሰደች በኋላ ፈጥና ወደ ሮቤል አምጥታለታለች። ይህንን ሲም በደንብ አድርገህ ወይ አቃጥለው ወይ ሰባብረህ ጣለው ካሁን በኋላ በማለት ተናዳ ነበረ ስታዋራው ቆየችው። ሮቤልም እንዴት ልታመጩ ችለሻል በማለት ጠይቋታል። ከሉሃና ካጠገቧ ሆኜ እንደምረዳትና አታያት ነው አመጣሁት ብላለች። አድናን በጣም ተጨንቋል። ውስጡ ስሜቱ ተጎድቷል። የሉሃና መተከዝ፣ የሉሃና በዚህን ደረጃ ሀሳቧ መበታተን እሱም ጭንቅላት ውስጥ በጣም ተበሳጭተዋልም። አንደኛም ሌላውን ደግሞ በጣም ውስጡ አስጨንቆታል ማለት ነው። በመጨረሻም ምግብ ሰርታ እንኳን ምግብ መብላት አልቻሉም። ይህንን ነገር ግን ወደ ሉሃና ክፍል ገብቶ ምግብ እንድትበላ ሉሃናም ጠይቋት ነበረ። አድናን ይሄ ባላት ሰዓት ምግብም እንደማትበላና እህቴ ብቻ ነው ማግኘት የምፈልገው፣ ምንም ማድረግም መብላትም አልፈልግም፣ እህቴ ብቻ ነው የምፈልገው ብላ ከክላስ አልወጣም ብለዋለች። አድናን በዚህን ሰዓት ወደ እነሱ ሄዶ ነበር። እየጠበቅንህ እኮ ነው ሁሉንም ነገር ለምንድን ነው ቀረህ ምናምን እያሉት ወደ ሉሃና ምግብ እንድትበላ እየጠራዋት ነበር፣ ግን አትፈልግም ነበር ያላቸው። በዚህን ጊዜ ሜራና ሮቤልም የራሳቸው ጉዳይ አድናን ላይ ሲጠቃቀሱበት ነበረ። ሮቤልም እውነቱ ነግሯታል። ሜራንም ሮቤል ፍቅር ይዞታል ከሉሃና ብሎ ከነገራት በኋላ እሷም በጣም ተናዳ ነበረ። ሮቤል ግን ቆጣ ሲላት ይህንን ነገር ከኔም ጋር ከሱም ጋር መሆን ትችያለሽ ነው ወይስ ብሏታልና እንዳትቀኝ ቀንተሻል እንዴ ባላት ጊዜ ምንም እንዳልቀናች አስመስላለች ሜራ። በዚህን ሰዓት ሮቤልና ሜራም አብረው በተቀመጡበት ነበርና ምግብም እየጠበቁት አድናንም ሉሃና ስላልበላች እኔም አልበላም ብሎ ክፍሉ ሄዶ ነበረ የተኛው። በዚህን ጊዜ ግን ሜራም ወደሱ ስትሄድ እንደገናም አልተኛም ነበረ። እንዴት እንቅልፍም አንቢ ብሎት ሮቤልም ሜራን እየጠበቃት ክፍሉ ድረስ አድናንን አስተኝተሽ እኔ ጋር ነኝ ብሏት ነበርና ግን ደግሞ እንዳለመታደል ሆኖ አድናንም አልተኛም። ሌሊቱን ሙሉ ሲያስብ ሲጨነቅ ነበረ ያደረው። በዚህ ሰዓት ግን አድናን ሀሳቡም ጭንቅላቱም ሁሉ ሉሃና ጋር ነው። ሉሃናም መተኛት አልቻለችም። የእህቴን ፍላጎትና የእህቴን ፍለጋዬ ሳላገኝ እህቴን ሳላገኘት ወዴትም አልተኛም ብላለች። በዚህ ሰዓት ግን አድናን አለመተኛቱ ካየች በኋላ ምን ሆነህ ነው ብላ ጠይቀዋለች። ምንም የሆንኩት ነገር የለም ትንሽ እንቅልፍ እምቢ ብሎኝ ነበር ያላት። በውስጧ በጣም አንተ ጅል ሆንክ እያለች ሁሉም ነገር ስላወቀች እየሰደበችው ነበረ። አሁን ላይ ሜራ እቅዷን እያሳካች ነው። ወደ ሮቤል ከነጋ በኋላም ሄዳ ነበረ። ሮቤልም እየጠበቅኩሽ አልመጣሽም ምን ሆነች ነው ብሏታል። እሷም አድናን አልተኛው ነበረ ሌሊቱ ሙሉ ስጠብቀው አልተኛልም ነበረ ብላለች። በዚህን ጊዜ አዲስ ሙሽራ ነው፣ አዲስ ፍቅር ይዞታል፣ ለታዩ እንቅልፍ እንዴት ይተኛለታል እያለ ይበልጥ ሜራንም እያናደዳት ነበረ። ሜራ ከንፈራም እየነከሰች በጣም በንዴት ቆይ ግን ወንዶች ስትባሉ በጣም ልክስክስ ናቸው፣ አንተ ልክስክስ የሆነ እያለች ከሷም ብሶ አድናንንም ስትሰድበው ቆይታለች ማለት ነው። አሁን ላይ በጣም ውስጧ ከተመጨነቁ በላይ ምን አደረግሽ ሮቤልን ስጠየቅሽ ወይ ብላታለች። ሮቤልንም እንዳልጠየቀችውን ጠይቀዋለች እና ዋሽቶኛል አድናን ነው ምናምን ብሎ አድናን ላይ አላኮበታል እያለች ሜራም ለሉሃና ስትነግራት ቆይታለች ማለት ነው። በዚህን ጊዜ ግን አሁንም ቢሆን ሉሃናና ሜራ እውነተኛነት ሜራ
እያገዘቻት መስሏት ሉሃና እሺ በቃ አሁን ሲሙ ስጭኝ እስኪ እኔ ጋር ይቀመጥ ብላለች። ሉሃና ሜራም አይ ያለች ጭንቅላቷን እያያዘች ነበርና ሲሙን እኔ እንጃ የት እንዳስቀመጥኩት እርግዝናዬ በጣም እያስረሳኝ ነው በማለት ነበረ የተናገረቻት። ሜራ በዚህን ሰዓት ሉሃናም ሸውዳታለች። አሁንም ቢሆን አድናን እስካሁን ድረስ የሉሃና ድንጋጤ የሉሃና ውስጧ ለመሰብሰብ አሁንም አስጨንቆታል። እሱም ልክ እንደሷ ያልተናገረው ስሜት ውስጥ ገብቷል። ብቻውንም ይቆዝማል። አድናን ልክ እንደ ሉሃና ምግብም እየበላ አልነበረም። ሜራ አሁንም ሉሃናንም እየሸወደቻት ነው። አይዞሽ እኔም ከጎንሽ ነኝ፣ ሁሉንም ነገር እናሳካዋለን ብላታለች። አሁን ላይ ግን ሉሃና ውሳኔ ውስጥ ገብታለች። በጣም ሮቤልንም በጣም ጠርጥረዋለች። ይሄ ልጅ ጋር ገብቼ መፈተሽ አለብኝ ቤቱን ሙሉ ብላ ሀሳብ ገብቷታል ማለት ነው። ቤቱን ገብቼ መፈተሽ ነው የምፈልገው ብላለች። ውሳኔዋም ወደ ሮቤል ክፍል አምርታለች ማለት ነው። ሮቤል ክፍል ገብታ ሁሉንም ነገር ለመፈተሽ ወስናለች።